በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ይህን ሰዓት ባርከህና ቅድሰህ በዚህ በተቀደሰው ቤተ መቅደስህ እንድንገናኝና ቅዱስ ዘላለማዊ የሆነ ቃልህን እንድንማማር ስለፈቀድክልን የአባቶቻችን አምላክ የኛም አምላክ አምላካችን እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን ለዘላለሙ አሜን። በአገር ውስጥም በውጭም ዓለም ያላችሁ በዚህ አውደ ምሕረትም ደግሞ ቅዱሱንና ወርቃማውን የእግዚአብሔር ቃል ለመማር ለመስማት ጊዜያችሁን ሁሉ ሰውታችሁ ከእግዚአብሔር ጋር ለማሳለፍ እዚህ የተገኛችሁ የተዋህዶ ልጆች ኦርቶዶክሳውያን በወደደን ባከበረን በከበረ ደሙ ፈሳሽነት የእያንዳንዳችንን ኃጢአት ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደ እግዚአብሔር መልካም ፈቃድ ከዚህ ሰዓት ጀምሮ ቅዱሱንና ወርቃማውን የእግዚአብሔር ቃል እንመገባለን። እያንዳንዳችን ይህን ቅዱስ ቃል እግዚአብሔር በፈቀደልን መጠን መስማት በምንችለው መጠን እሱ በረዳን መጠን እንሰማለንና የምንሰማውን ቅዱስ ቃሉን ልባችን ላይ እንዲጽፍልን አምላካችን እግዚአብሔር የተወደደ የተቀደሰ ፈቃዱ ይሁንልን። እንግዲህ ዛሬ የምንማማርበት ዋነኛው ርዕሰ ጉዳያችን ሰባቱን ምስጢራተ ቤተ ክርስቲያን በተከታታይ እንማራለን ማለት ነው። ሰባቱን ምስጢራተ ቤተ ክርስቲያን ዛሬ ክፍል አንድን እንማራለን። እያንዳንዳችን በዚህ ጉዳይ ዙሪያ እስከ መጨረሻው እንድንከታተል በእግዚአብሔር ፍቅር ጥሪ እናቀርባለን። አምላካችን እግዚአብሔር ለእያንዳንዳችን ማስተዋልን እንዲያድለን መልካም ፈቃዱ ይሁንልን። እንግዲህ ሰባቱ ምስጢራተ ቤተ ክርስቲያን ከሕይወታችን ጋራ በአንድም በሌላም ግንኙነት ያላቸው ናቸው። ስለዚህ እነዚህን ሰባቱን ምስጢራት በአግባቡ ማወቅ መረዳት ያስፈልጋል። ይህንን ከመረዳቱ አኳያ ደግሞ በዚህ ቻናል የሚተላለፈውን ተከታታይ መንፈሳዊ ትምህርትና መንፈሳዊ አገልግሎት እስከ መጨረሻው እንድትከታተሉ በእግዚአብሔር ፍቅር እጋብዛለሁ። ሰባቱ ምስጢራተ ቤተ ክርስቲያን። እስቲ ምስጢር ማለት ምን ማለት ነው የሚለውን ቅድሚያ እንመልከት። ምስጢር ማለት ምን ማለት ነው? ትርጉሙን እንመለከታለን። ምስጢር ማለት ወይም ምስጢር የሚለው ቃል የግሪክ ቃል እንደሆነ በርካታ ምሁራን ይናገራሉ። ቃሉ የግሪክ ቃል ነው። አማርኛውም ግዕዙም ይሄንኑ ቃል ይጠቀሙበታል እና ከግሪክ የተወረሰ ነው። ግን አማርኛውና ግዕዙ በቀጥታ ሲጠቀሙበት እንመለከታለን። በእርግጥ በግዕዙ አንዳንድ ሊቃውንት አመስጠረ አራቀቀ ከሚለው ግስ የመጣ ነው የሚሉም አሉ። ምስጢር ትርጉሙ ምንድን ነው? ምስጢር ስንል ምን ማለታችን ነው የሚለውን ቃል እንመልከት። ምስጢር ትርጉሙ ህቡዕ፣ ድብቅ፣ ስውር፣ ሽሽግ
ረቂቅ ወይም በአይን የማይታይ በእጅ የማይዳሰስ ለቅርብ ሰው እንጂ ለሌሎች የማይገለጥ ማለት ነው። ይሄ የምስጢር ምንድነው ማለት ነው? ትርጉም ነው። ምናልባት እስካሁን ይህን ትርጉም እየሰጠን ያለነው በመንፈሳዊ እይታ ብቻ ነው። ምስጢር ለተወሰነ ሰው ብቻ የሚነገር ለተወሰነ ሰው ብቻ የሚነገር ሁሉ ሊሰማው የማይገባ ማለት ነው። በተለይ ስለ ምስጢር ከመንፈሳዊ ህይወት ከመንፈሳዊ እይታ ወጣ ብለን ትርጉሙን ስንመለከት ምስጢር በዚህ በዓለማዊው ከመንፈሳዊው ዓለም ውጪ ባለው ማህበረሰብ ውስጥ ምስጢርን እናገኛለን። ወይም ምስጢር የራሱን ትርጉም አለው። ብዙ አይነት ምስጢር አለ በዓለማችን። የግል ምስጢር አለ፣ የቤተሰብ ምስጢር አለ፣ የጓደኛ ወይም የወዳጅ ምስጢር አለ፣ እንዲሁም ደግሞ የህዝብና የሀገር ምስጢር አለ። ይህን ሁሉ በዓለማዊው የምስጢር እይታ አፈታት ስንመለከት የምናገኘው ነው ማለት ነው። ስለዚህ በዓለማችንም ምን አለ ማለት ነው? ምስጢር አለ ማለት ነው። የምስጢር ጽንሰ ሐሳብ በዓለማችን እይታ ይህን ይመስላል። ክፍልም አለው ምስጢር። የተለያዩ ክፍልፋዮች አሉት። ጊዜያዊ ምስጢር አለ፣ ለጊዜው ያልተገለጠ ጊዜውን ጠብቆ ግን ጊዜ የሚፈታው ጊዜ የሚገልጠው ማለት ነው። ዘላለማዊ ምስጢር አለ። በተለይ በመንፈሳዊው ዓለም ውስጥ ዘላለማዊ ምስጢር ማለት እግዚአብሔር ብቻ ሊገልጠው የሚችል ማለት ነው። በሌላ አንፃር የፈጣሪ ምስጢር አለ፣ የፍጡር ምስጢርም ደግሞ አለ። የፈጣሪና የፍጡር ብለን ለሁለት ከፍለን ማየትም እንችላለን ማለት ነው። ስለዚህ ምስጢር በዚህ ሁኔታ የራሱን የቻለ ክፍልፋይ ያለው ማለት ነው። የፈጣሪ ምስጢር የፈጣሪ ምስጢር የሰው አስተሳሰብ፣ የሰው ጥበብና አእምሮ አስቦና መርምሮ ሊደርስበት አይችልም። የማንን ምስጢር አልኳችሁ? የፈጣሪን ምስጢር የሰው አእምሮ፣ የሰው ሐሳብ፣ የሰው ጥበብ፣ የሰው ዕውቀት ተመራምሮ የማይደርስበት ረቂቅ ነው የፈጣሪ ምስጢር። ሊደረስበት አይችልም። የፍጡር ምስጢር ግን ፍጡርን ራሱ በሁለት ከፍለን ማየት እንችላለን። የፍጡራን ምስጢር ስንል የሰዎች ምስጢር አለ፣ የመላእክት ምስጢር ደግሞ አለ። የሁለቱም መደባቸው በማን ስር ነው ማለት ነው? የሁለቱም መደብ በፍጡራን ስር ነው ማለት ነው። እና የሰው ምስጢር አለ፣ የመላእክት ደግሞ ምስጢር አለ። በተለይ ሊቃውንተ ቤተ ክርስቲያን ደግሞ ምስጢርን በሚያራቅቁበት፣ በሚያብራሩበት፣ በሚገልጡበት ሰዓት በንባብ የተሰወረ ብሂል ወይም አባባልም ምስጢር ይባላል ይላሉ። በምን የተሰወረ አልኳችሁ? በንባብ የተሰወረ ምስጢር ወይም በንባብ የተሰወረ አባባል ምን ይባላል አልኳችሁ? ምስጢር ተብሎ ይታወቃል። ምስጢር ተብሎ ይጠራል። ውድ ክርስቲያኖች እናስተውል። አሁን እየተማማርን ያለነው ስለ ምስጢር ነው። ስለ ምስጢር ምንነት ማለት ነው። የምስጢራት ሁሉ መስራችና ሰጪ ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የምስጢራት ሁሉ ምን ሰጪ፣ የምስጢራት ሁሉ መስራች ማን ነው አልኳችሁ? ጌታችን አምላካችን
መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ስለ ምስጢራት ጥቅም፣ ስለ ምስጢራት አገላለጽ ወይም ስለ ምስጢራት ምንነት በስፋትና በጥልቀት ያብራራል። መጽሐፍ ቅዱስ ያስረዳናልም። በቤተ ክርስቲያናችን የሥርዓት መጽሐፍት የሚባሉት መጽሐፍት ደግሞ የምስጢራትን አፈጻጸም በቅደም ተከተል ያስረዱናል። አዎ፣ ዋና ቃሉንና ትርጉሙን በመጽሐፍ ቅዱስ እናገኛለን። ምንጫችን መጽሐፍ ቅዱስ ነው። የነዚህ ምስጢራት አፈጻጸምን ደግሞ የሚያብራሩት የመጽሐፍት ክፍሎች በቤተ ክርስቲያናችን የሥርዓት መጽሐፍት ብለን የምንጠራቸው ናቸው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን የምስጢርን ትርጉም ተመለከትን። ቀጥለን ደግሞ ምስጢር የተባለበት ምክንያት ምንድን ነው? ይሄንን በመንፈሳዊ እይታ እንመልከተው። በቤተ ክርስቲያናችን ቋንቋ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ምስጢርን ለምን ምስጢር ተባለ ተብሎ ሲጠየቅ የምትመልሰው መልስ አላት። ይሄ መልስ ምንድን ነው? የተለያዩ ምክንያቶችን ታቀርባለች ምስጢር የተባለበትን። ቁጥር 1 ላመነ እንጂ ላላመነ ሰው ስለማይሰጥ ምስጢር ተብሏል ትላለች ቤተ ክርስቲያናችን። ላመነ እንጂ ላላመነ ስለማይሰጥ፣ ስለማይፈጸም። የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ የምናገኘው ነገር አለ። ምንድነው የሚለን? በዚህ ምዕራፍና ቁጥር ላይ ጌታ ትምህርቱን በምሳሌ ሲያስተምር ተመልከቱ። ጌታ ትምህርቱን በምሳሌ በሚያስተምርበት ሰዓት ሐዋርያት ጌታን ለምን በምሳሌ ታስተምራለህ ብለው ጠይቀውት ነበር። በምሳሌ የምታስተምረው ለምንድን ነው ብለው ጠየቁት። ከዚያ ምንድን ያለው? ለእናንተ ምስጢር የማወቅ ጸጋ ተሰጥቷችኋል፣ ለነሱ ግን አልተሰጣቸውም። ለእናንተ አለ። ሐዋርያት የክርስቶስ የቅርብ አካላት ናቸው፣ አገልጋዮቹ ናቸው፣ ደቀ መዛሙርቱ ናቸው። ስለዚህ ለነሱ ምስጢርን ማወቅ ተሰጥቷቸዋል። ስለዚህ አማኞች ናቸው ማለት ነው። ሐዋርያት አማኞች ስለሆኑ ምስጢርን ማወቅ ለነሱ ተሰጥቷቸዋል። ደግሞ ምስጢርን ማወቅ ያልተሰጣቸውም አሉ ማለት ነው። በዚህ አንጻር ይሄ የመጀመሪያው ነው። ሁለተኛ ምስጢር የተባለበት ምክንያት በአይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በመንፈሳዊ እይታ ሲለወጥ ስለማይታይ ወይም በእምነት ብቻ ስለምንቀበለው ነው። በአይን የሚታየውን በእጅ የሚዳሰሰውን ነገር ግን ሲለወጥና መንፈሳዊ ጸጋ ወደ ሰዎች ሲመጣ በአይነ ስጋ ማየት አንችልም። በምን ብቻ እንቀበላለን? በእምነት ብቻ እንቀበላለን። ከዚህ የተነሳ ምስጢር ተብሏል ማለት ነው። ሶስተኛው ጋር እንሂድ። ሶስተኛ ሰዎች በሚታየው አገልግሎት የማይታይ ጸጋን ስለሚያገኙበት ምስጢር ተብሏል። ያስተዋላችሁ ነው? ሰዎች በሚታየው አገልግሎት የማይታየውን ጸጋ የሚያገኙበት ነው። በሚታይ አገልግሎት የማይታይ ጸጋ እንላለን። በዚህ ምክንያት ምን ተብሏል? ምስጢር ተብሏል ማለት ነው። አዎ ስንጠመቅ ውሃውን እናየዋለን፣ አገልግሎቱን እንመለከታለን፣ ካህናቱን እናያለን፣ አገልጋዮቹን። ጸጋ መንፈስ ቅዱስን ግን በአይናችን ማየት አንችልም። ስለዚህ
በሚታይ አገልግሎት የማይታይ ጸጋ። መስቀሉን እንመለከታለን። በመስቀሉ ላይ ያለውን ኃይል ግን በአይነ ስጋ ማየት አንችልም። በሚታይ አገልግሎት የማይታይ ጸጋ የሚለው ይሄንን ነው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ውድ ክርስቲያኖች አስተውሉ። ስለ ምስጢራት ትርጉም እስካሁን ተመልክተናል። አሁን ደግሞ ምስጢራቱ ስንት ናቸው? በቁጥር ስንል 7 ናቸው። ስንት ናቸው? 7። 7 የሆኑበትን ምክንያትና ምሳሌውን እንመለከታለን። ቀጥሎ 7 የሆኑበትን ምክንያትና ምሳሌውን። ለምን 7 ሆኑ? ለምን ከዚያ በታች አልሆኑ? ለምን ከዚያ በላይ አልሆነም? በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ በ7ቱ ምስጢራት ብቻ አይደለም ጸጋ መንፈስ ቅዱስን ወደ ምእመናን የምታስተላልፈው። ብዙ መንገዶች አሏት። ነገር ግን እነዚህ 7ቱ በምሳሌ በምስጢር የተወሰኑ ናቸው ማለት ነው። እስቲ ምክንያታቸውን እንመልከት። ለምን 7 ሆኑ የሚለውን ምሳሌ አላቸው። በዚህ በመጽሐፍ ቅዱስ ክፍል በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል እናገኛለን። ጥበብ ቤቷን ሰራች፣ 7 አዕማድንም አቆመች፣ 7 ምሰሶዎችንም አቆመች። ከዚያስ እንዲህ ያለ ይቀጥላል። 7 አዕማድ አለ። ተመልከቱ፣ 7 ምሰሶዎች አለ። ይሄ ትርጉም አለው። ወደ ትርጉሙ እንሂድ። ትርጉሙን ስንመለከት ጥበብ የተባለው መድኃኔ ዓለም ክርስቶስ ነው። ማን የተባለው? ጥበብ የተባለው። ቤት የተባለችው ደግሞ በመድኃኔ ዓለም ስጋና ደም የተመሰረተች መድኃኔ ዓለም ኢየሱስ ክርስቶስ በደሙ የዋጃት ቅድስት ቤተ ክርስቲያን ናት ቤት የተባለችው። አዎ 7ቱ ምሰሶች 7 ምኖች ብለን ነበረ? 7 ምሰሶች ብለናል አይደል? 7ቱ ምሰሶች 7ቱ አዕማድ። እነዚህ 7ቱ ደግሞ የ7ቱ ምስጢራተ ቤተ ክርስቲያን ምሳሌዎች ናቸው። አዎ አንድ ነገር እንገንዘብ። አምዶች ጣሪያና ግድግዳን ደግፈው አጽንተው እንደሚይዙት ሁሉ 7ቱ ምስጢራተ ቤተ ክርስቲያን ደግሞ የቤተ ክርስቲያንን ዶግማ፣ ቀኖና፣ ስርዓት አጠናክረው ይይዛሉ። በዚህ ምክንያት ከዚህ ጋራ እንዲገናኙ፣ በዚህ ምክንያት በዚህ ልክ እንዲገለጡ ሆኗል ማለት ነው። ሌላው ሁለተኛውን እንመልከት። ለምን 7 ሆኑ? ሁለተኛው 7 ቁጥር በእስራኤላውያን በዕብራውያን ባህል በዕብራውያን እምነት ውስጥ የፍጹምነት ምልክት ነው። ዛሬም ቤተ ክርስቲያን ፍጽምት መሆኗን፣ ጉድለት የሌለባት መሆኗን፣ እንከን የለሽ መሆኗን፣ እንዲያውም ደግሞ እንከን የሌለበትን ጸጋ መንፈስ ቅዱስ ለሁላችን የምታካፍል መሆኗን የምንማርበት ክፍል ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው ሶስተኛው ምክንያት ለምን 7 ሆኑ ለሚለው ሶስተኛው ምክንያት 7 መሆናቸው የ7ቱ ሰማያት ምሳሌዎች ናቸው። 7ቱ ሰማያት የምንላቸው እነማንን ነው? 7ቱ ሰማያት የመጀመሪያው ጽርሐ አርያም ይባላል። ጽርሐ አርያም ሰማይ ሰማያት፣ ከሰማያት ሁሉ በላይ ያለ ሰማይ ነው። ከሰማይ ሁሉ በላይ ያለች ሰማይ ናት። ዳር ድንበሯን ከእግዚአብሔር በቀር ማንም አያውቀውም። የማንን ማለት ነው? የጽርሐ አርያምን ማለት ነው። ሁለተኛው መንበረ ስብሐት ወይም መንበረ መንግስት የምንለው ነው። መንበረ መንግስት 4 ቅርጽ ያላት ናት። ድንኳን ትመስላለች። የምንኖርባትን ዓለም ታካልላለች። ሥላሴ በፈለጉት መጠንና በፈለጉት መልክ ለቅዱሳን ይገለጡባታል። 7 የእሳት መጋረጃዎች አሏት። በመጽሐፍ ቅዱስ ክፍልም
ኦሪት ዘፍጥረት ምዕራፍ 28 ቁጥር 12 እስከ 17 እንዲሁም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 2 ላይ ስናነብ ስለዚህ በስፋትና በጥልቀት እናገኛለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሶስተኛው ሰማይ ውዱድ ይባላል። ሰማይ ውዱድ ኪሩቤል የሚሸከሙት የሥላሴ ዙፋን ነው። አዎ ነቢዩ ሕዝቅኤል በምዕራፍ 10 ቁጥር 19 እስከ 20 ባለው አውደ ንባብ ላይ በዚህ በትንቢት መጽሐፉ ይገልጥልናል። እነዚህ ሶስቱ የመላእክት ከተሞች ሲሆኑ ከአድማስ እስከ አድማስ የተዘረጉ ናቸው ነው የሚለን። ከምን እስከ ምን አለ? ከአድማስ እስከ አድማስ፣ ከጫፍ እስከ ጫፍ፣ ከጥግ እስከ ጥግ፣ ከላይ ወደ ታች ስንመለከት መጀመሪያ ሰማይ ውዱድ፣ ቀጥሎ ኢዮር፣ ቀጥሎ ራማ፣ ቀጥሎ ኤረር የተያያዙ ናቸው። ስፋታቸውም ደግሞ ምንድን ነው የሚለን? እኩል ነው የሚለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በደንብ አስተውሉ። ቀጣዮቹ ተመልከቱ። ቀጣዮቹ ሶስቱ ዓለመ መላእክት ይባላሉ። ዓለመ መላእክት ይባላሉ። እነዚህ ዓለመ መላእክት የሚባሉት ደግሞ ኢዮር፣ ራማ፣ ኤረር ይባላሉ። አዎ በዚህም እንግዲህ 100 ነገድ 10 አለቆች አሏቸው። እነዚህ በየነገዶቻቸው የተሾሙ ሊቃነ መላእክት ኪሩቤል፣ ሱራፊ፣ ሚካኤል፣ ገብርኤል፣ ሩፋኤል፣ ሱሪያል፣ ሰዳኪያል፣ ሰላቲያል፣ አናንያል። አዎ በሚገባ አስተውሉ። እነዚህ ሁሉ ደግሞም ጥንተ ጠላታችን የነበረ ጥንተ ጠላታችን ቀድሞ ሳጥናኤል ይባል የነበረ አዎ እነዚህ ሁሉ በኢዮር የተፈጠሩ 40 ነገደ መላእክት ናቸው። በራማ የተፈጠሩ 30 ነገድና በኤረር የተፈጠሩ 30 ነገድ አሉበት ማለት ነው። የነዚህ ሁሉ የመላእክት ከተሞች ይባላሉ በመሰረቱ እነዚህ ሶስቱ። ስለዚህ 7ቱ ሰማያት፣ 4ኛው ደግሞ ኢየሩሳሌም ሰማያዊት ትባላለች። እየሰማችሁኝ ነው? 4ኛው ኢየሩሳሌም ሰማያዊት። ኢየሩሳሌም ሰማያዊት 4 ማዕዘን አላት፣ 12 በሮች አሏት። በውስጧ የብርሃን ሳጥን የተቀረጸ ከሥላሴ ጸዳል የተሳለበት ታቦት ዘዶር በዚያ ቦታ አለች። ቅዳሴ ማርያም ላይ እናገኛለን። በዚያ ቦታ አለች። ይህቺውም የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ሐዋርያው ቅዱስ ጳውሎስ ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን እግዚአብሔር ለሚወዱት ያዘጋጃት ይህቺ ናት ብሎ ጽፎልናል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 እስከ 10 ላይ ማንበብ እንችላለን። መጠኗ የተወሰነ ነው። ባለ ራእዩ ቅዱስ ዮሐንስ አዲሲቱ ሰማይ ያላት ይቺን ነው። ራእይ ምዕራፍ 21 ቁጥር 2 እስከ 3 ላይ ማለት ነው። አስተውሉ ክርስቲያኖች። በጉበኖቿ 14ቱ የ12ቱ ሐዋርያት ስም፣ በመድረኮቿ የ12ቱ ነገደ እስራኤል ስም፣ በአዕማዶቿ የጻድቃን የሰማዕታት ስም ተቀርጾበታል። ራእይ ምዕራፍ 21 ቁጥር 11 እስከ 15 ላይ እናነባለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ ቀጥሎ ማን ያለው? ኢዮር። ልክ የመላእክትን ከተሞች ስንመለከት ኢዮር፣ ራማ፣ ኤረርን ተመልክተናል። አዎ እያንዳንዳቸው የመላእክት ከተሞች መሆናቸውን ተመልክተናል። ሌላው ከ7ቱ ሰማያት ስንወጣ የምናገኘው የ7ቱ ሊቃነ መላእክት ምሳሌ ነው። 7ቱ ምስጢራት የ7ቱ ሊቃነ መላእክት፣ 7ቱ የመላእክት አለቆች። 7ቱ ሊቃነ መላእክት የምንላቸው እነማን ናቸው? ቅዱስ ሚካኤል የመላእክት አለቃ፣ የሕዝብ ሁሉ ጠባቂ፣ የሕዝብ ሁሉ መሪ። ዘዳግም ምዕራፍ 10 ቁጥር 13 ላይ የምናነበው ማለት ነው። ሁለተኛው ቅዱስ ገብርኤል የምስራች ነጋሪ፣
የጽንሰትና የልደትን ብስራት አምጪ የሆነ መልአክ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደምናነበው። ሶስተኛው ቅዱስ ሩፋኤል የፈውስና የጉዞ ጠባቂ ጸሎትን ወደ እግዚአብሔር የሚያሳርግ መልአክ መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ እንደምናነበው። ቀጥሎ ቅዱስ ኡራኤል የእግዚአብሔርን ብርሃን የትንቢትና የጥበብን ምስጢር ገላጭ የሆነ መልአክ። ቀጥሎ ቅዱስ ራጉኤል የፍርድና የቅጣት መልአክ፣ ዓለምን የሚጠብቅ መልአክ። ቀጥሎ ያለው ቅዱስ ፋኑኤል የንስሐና የይቅርታ መልአክ። ቀጥሎ ቅዱስ ሳቁኤል የኃጢአተኞች ጠባቂና ከኃጢአተኞች አደጋን የሚከላከል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቀጥሎ ያለው የሰባቱ ምስጢራት ሰባት የሆነበት ምክንያት ማለት ነው የሰባቱ ዕለታትም ምሳሌዎች ናቸው። ሰባቱ ዕለታት እግዚአብሔር የሚታየውንና የማይታየውን ዓለም ይሄ የረቀቀውንም ዓለም ጎልቶ የሚታየውንም ዓለም በ6 ቀናት ውስጥ ሰርቷል። በሰባተኛው ቀን ደግሞ አርፏል ነው የሚለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በ6 ቀናት ሰባቱ ዕለታት የሰባቱ ምስጢራት ምሳሌዎች ናቸው። ከእሁድ ጀምረን እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ አርብ፣ ቅዳሜ እነዚህ ሰባቱ ዕለታት የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን፣ አምስተኛው ቀን፣ ስድስተኛው የፍጥረት ቀንና ሰባተኛው የእረፍት ቀን ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው እነዚህ ሰባቱ ምስጢራት የሰባቱ ደብተራ ኦሪት መጋረጃዎች ምሳሌ ናቸው። የደብተራ ኦሪት መጋረጃዎች እግዚአብሔር ለሙሴ በሲና ተራራ ላይ የደብተራ ኦሪትን ስርዓት በ7 ክፍል ከፍሎ 7 መብራቶች ያሉበት 7 መንጦላይት 7 መጋረጃዎችን ጋርዶ አሳይቶታል። ለማን? ለሙሴ። ያሳየው ማን ነው? እግዚአብሔር። የዚህ ምሳሌ ነው። የደብተራ ኦሪት ክህነትም 7 ክፍሎች ወይም የአገልግሎት ዘርፎች ነበሩት። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት 7 የእሳት መጋረጃ ወይም 7 የእሳት መጋረጃዎች የማን ምሳሌዎች ናቸው? የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ምሳሌዎች ናቸው። አምላክን እሳተ መለኮትን በድንግልና በጸነሰች ጊዜ መለኮታዊ እሳቱ እንዳያቃጥላት በእግዚአብሔር የተጋረደላት መለኮታዊ የእግዚአብሔር ጥበቃን የሚያሳዩ ናቸው። እነዚህ 7 የእሳት መጋረጃ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቀጥሎ ስለ 7ቱ ምስጢራት ምሳሌዎችን ስንመለከት 7ቱ የጸሎት ጊዜያት ለዚህ ጥሩ ምሳሌዎች ናቸው። 7ቱ የምን ጊዜያት አልኳችሁ? የጸሎት ጊዜያት። መንፈስ ቅዱስ ለቅዱሳን አባቶቻችን 7 የጸሎት ጊዜያትን ገልጾላቸዋል። በእነዚህ ጊዜያትም እግዚአብሔርን ሲማጸኑ ኖረዋል። መዝሙረ ዳዊት መዝሙር 118 ቁጥር 164 ላይ ማንበብ እንችላለን። እግዚአብሔርን ሲማጸኑ ኖረዋል። ተመልከቱ አባቶቻችን። እግዚአብሔርም ፍጹም የሆነ በረከትን ሲያድላቸው ቆይቷል። 7 ቁጥር በዕብራውያን የፍጹምነት ፍጹም የሆነ በረከትን እግዚአብሔር ሰጥቷቸዋል አባቶቻችን። እነዚህን ጊዜያት ስንመለከት ጸሎተ ነግ የማለዳ ጸሎት፣ ጸሎተ ሰለስት ጠዋት 3 ሰዓት ጸሎት፣ ጸሎተ ቀትር የ6 ሰዓት ጸሎት፣ ጸሎተ ተሰዓት የ9 ሰዓት ጸሎት፣ ጸሎተ ሰርክ ቀን 11 ሰዓት ላይ የሚደረግ ጸሎት፣
ጸሎተ ንዋም ማታ ምሽት 3 ሰዓት ላይ የሚደረግ ጸሎት፣ ጸሎተ መንፈቀ ሌሊት እኩለ ሌሊት 6 ሰዓት ላይ የምናደርስ ጸሎት። እነዚህ የጸሎት ጊዜያት ስንት ናቸው? 7 ናቸው። ሰባቱ የሰባቱ ምስጢራተ ቤተክርስቲያን ምሳሌዎች ናቸው። ሌላው ሰባቱ የአይሁድ በዓላት የእግዚአብሔር በዓላት ለሰባቱ ምስጢራት ምሳሌዎች ናቸው። አዎ አይሁድ የነፍስን ተግባር በሚፈጽሙባቸው ዕለታት እነዚህ ዕለታት 7 ናቸው። አዎ እግዚአብሔር በዓላትን ሰርቶላቸዋል። እንዲያውም ሰባቱ የእግዚአብሔር በዓላት ይባላሉ። በአይሁድ ባህል በአይሁድ እምነት አማካኝነት ማለት ነው ውስጥ ማለት ነው። እነዚህም እነማን ናቸው? ቁጥር 1 ሰንበት ሳባት ይላሉ እነሱ። 7ኛ ቀን የእረፍት ቀን ዘሌዋውያን ምዕራፍ 23 ቁጥር 2 ላይ እናነባለን። ሁለተኛው ፋሲካ በዕብራይስጡ ፓሳህ ይሉታል። ከግብጽ ባርነት ነፃ የወጡበት መታሰቢያ በዓላቸው ነው። ሶስተኛ የቂጣ በዓል እስራኤላውያን ከግብጽ ሲወጡ እርሾ የሌለበትን ቂጣ መብላታቸውን ለማስታወስ የሚከበር በዓል ነው። ዘሌዋውያን ምዕራፍ 23 ቁጥር 5 እስከ 8 እናገኛለን። አራተኛው የአስራት በኩራት ወይም የመከር በዓል ነው። የመጀመሪያው የመከር ውጤት ለእግዚአብሔር የሚቀርብበት ልዩ በዓል ነው። ዘጸአት ምዕራፍ 34 ቁጥር 22 ላይ የምናገኘው ማለት ነው። አምስተኛው የዳስ በዓል ነው። እስራኤላውያን በምድረ በዳ በዳስ ውስጥ መኖራቸውንና የእግዚአብሔርን ጥበቃ የሚዘክሩበት ልዩ በዓል ነው። ዘሌዋውያን 23:39 እስከ 43 ላይ የምናገኘው ማለት ነው። ስድስተኛው የመለከት በዓል ነው። አይሁድ አዲስ ዓመትን በሚያከብሩበት በዘመን መለወጫ ጊዜ የዘመንን መለወጫ ያውጃሉ፣ መለከት ይነፉ ነበረ። ኦሪት ዘኍልቍ ምዕራፍ 29 ቁጥር 1 ላይ እናገኛለን። ሰባተኛው የማስተስሪያ በዓል ህዝቡ ስለ ኃጢአታቸው ስለ በደላቸው ስርየትን የሚያገኙበትን የጾም የጸሎት አዋጅ የሚያውጁበትና እንደ ልዩ በዓል የሚያከብሩበት ቀን ነበራቸው። ዘሌዋውያን ምዕራፍ 23 ቁጥር 39 ላይ እናገኛለን። ስለዚህ በእነዚህ ሁሉ ምሳሌዎች የተደገፈ ነው ሰባቱ ምስጢራት ማለት ነው። በደንብ አስተውሉ። ሌላው በእስያ አካባቢ የነበሩ ሰባቱ አብያተ ክርስቲያናት የሰባቱ ምስጢራት ምሳሌዎች ናቸው። ራእየ ዮሐንስ ምዕራፍ 2 ቁጥር 1 እስከ 29 ላይ የምናገኘው ይህንን ያብራራል። ዮሐንስ ባለ ራእዩን የጻፈው ፍጥሞ በተባለች በዚህ በሜዲትራኒያን ባህር ባለች ደሴት ወይም ዛሬ ግሪክ አካባቢ በምንለው ዛሬ ግሪክ በምንላት በዚያ ቦታ ታስሮ በዚያ ደሴት እስር ቤት እንደነበረ ይታወቃል። አዎ ፍጥሞ ደሴት በዚያን ጊዜ እንደ እስር ቤት ያገለግል ነበረ። ፍጥሞ ደሴት የአእምሮ ህሙማን ከማህበረሰቡ እንዲገለሉ የተደረጉ ሰዎች በሰው ላይ አደጋ ሊያደርሱ ይችላሉ ተብለው የሚገመቱ ሰዎች በልዩነት የሚታሰሩበት ልዩ ስፍራ ነበረ። ያው በዚህ ቦታ ቅዱስ ዮሐንስ ታሰረ። በዚያ እስር ቤት ሆኖ ለሰባቱ አብያተ ክርስቲያናት ደብዳቤ ጻፈላቸው። አዎ ሰባቱ አብያተ ክርስቲያናት በታናሽ እስያ የነበሩ ሲሆኑ በአሁኑ ሰዓት ቱርክ አካባቢ ናት ማለት ነው። እቺ እስያ የምትባለው በዚያ ቦታ ለነበሩ 7 አብያተ ክርስቲያናት ባለራእዩ ቅዱስ ዮሐንስ ጽፎላቸዋል። እነዚህ 7ቱ አብያተ ክርስቲያናት እነማን ናቸው እንል ይሆናል። አንደኛው ኤፌሶን ይባላል። ሁለተኛው ሰምርኔስ ይባላል። ሶስተኛው ጴርጋሞን ይባላል። አራተኛው ቲያጥሮን ይባላል። አምስተኛው ሰርዴስ ይባላል። ስድስተኛው ፊልድልፊያ ይባላል። ሰባተኛው ሎዶቅያ ይባል ነበረ። እነዚህ 7ቱ አብያተ ክርስቲያናት አዎ በዓለም የአብያተ ክርስቲያናትን ፍጹምነት የሚያረጋግጡ ናቸው። እነዚህ 7ቱ አብያተ ክርስቲያናት የማን ምሳሌዎች ነበሩ ማለት ነው? የ7ቱ ምስጢራተ ቤተ ክርስቲያን ምሳሌዎች ናቸው። ሌላው
የሰባቱ ምስጢራተ ቤተ ክርስቲያን ምሳሌ የሆነው 7 የአዋጅ አጽዋማቶቻችን ናቸው። 7 የአዋጅ አጽዋማት አሉንኛ ኦርቶዶክሳውያን የተዋህዶ ልጆች። በእርግጥ ጾምን ለሁለት ከፍለን ማየት እንችላለን። የግል ጾምና የአዋጅ ጾም ማለት እንችላለን። የአዋጅ አጽዋማት የተባሉት ቁጥራቸው 7 ነው። እነዚህን 7ቱን ስንመለከት ቁጥር 1 አብይ ጾም፣ ታላቁ ጾም፣ ጾመ ሁዳዴ፣ ቁጥር 2 ጾመ ነነዌ፣ ቁጥር 3 ጾመ ገሃድ ወይም የገሃድ ጾም፣ ቁጥር 3 ጾመ ሐዋርያት፣ ቁጥር 5 ጾመ ሐዋርያት፣ ቁጥር 6 ጾመ ድህነት፣ ቁጥር 7 ጾመ ፍልሰታ ወይም ጾመ ማርያም የምንለው ማለት ነው። እነዚህ 7ቱ አጽዋማት በቤተ ክርስቲያናችን በልዩ ሁኔታ የሚታዩ በአዋጅ የሚጾሙ ክርስቲያን የተባለ ሁሉ እድሜው ከ7 ዓመት በላይ የሆነ ሁሉ የሚጾማቸው የአዋጅ አጽዋማት ናቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን የመንፈስ ቅዱስን ጸጋና በረከት የምታድልባቸው መሳሪያዎች 7ቱ ምስጢራት ናቸው። አዎ 7ቱ ምስጢራት። እነዚህ ምስጢራት እነማን ናቸው? አንድ በአንድ እንመልከታቸው። ቁጥር 1 ምስጢረ ጥምቀት፣ መንፈሳዊ ልደትን የምናገኝበት የእግዚአብሔርን መንግስት ለመውረስ ለመዳን የግድ አስፈላጊ የሆነ። ሁለተኛ ምስጢረ ሜሮን፣ መንፈሳዊ እድገታችን እንዲጠናከር የሚያደርግ የመንፈስ ቅዱስን ሀብት የሚያበለጽግልን መንፈስ ቅዱስን በእኛ ላይ የሚያሳድር ልዩ ስጦታ ነው። ቁጥር 3 ምስጢረ ቁርባን፣ ምስጢረ ቁርባን መንፈሳዊ ምግብ ነው። የዘላለም ሕይወትን ለማግኘት የምንቀበለው የሕይወት ምንድን ነው ማለት ነው? የሕይወት ምግብ ነው። በደንብ እናስተውል። አራተኛው ምስጢረ ንስሐ፣ መንፈሳዊ ድህነትን የኃጢአት ስርየትን ለማግኘት የምንጾመው ነው። መንፈሳዊ የኃጢአት ስርየትን ለማግኘት እናስተውል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አምስተኛው ምስጢረ ተክሊል፣ የጋብቻን ጽናት ለመረዳት በሕግ ተወስነው በቅዱስ ጋብቻ ሕይወታቸውን መምራት ለሚፈልጉ ምዕመናን ሁሉ የሚሰጥ ልዩ ምስጢር ነው። በድንግልና ለመኖር በምንኩስና ሕይወት ለመኖር የወሰኑ ሰዎችን ግን ምስጢረ ተክሊል አይመለከታቸውም። ስድስተኛው ምስጢረ ክህነት፣ የማሰርና የመፍታት የማስተማር፣ የመቀደስ፣ የማጥመቅ ስልጣን መንፈሳዊ ኃይል ለተመረጡ ሰዎች የሚሰጥ ነው ማለት ነው። ለተመረጡ ሰዎች የሚሰጥ መመረጥ ብቻ አይደለም። ለመንፈሳዊው ስልጣን ብቁ ሆኖ መገኘት መማር ያስፈልጋል፣ ማወቅ ያስፈልጋል። ለዚህ ነው የአገራችን አባቶች ከመጠምጠም ትምህርት ይቅደም የሚሉት ማለት ነው። ለዚህ ልዩ ዝግጅት ልናደርግ ይገባል ማለት ነው። ሌላው 7ኛው ምስጢረ ቀንዲል፣ ምስጢረ ቀንዲል ስጋዊና መንፈሳዊ ኃይልን ለማግኘት ከበሽታ ለመፈወስ የሚያገለግለን ልዩ ምስጢር ነው። እና እነዚህ 7ቱ ምስጢራት የቤተ ክርስቲያናችን ልዩ ስጦታዎች ናቸው። የመንፈስ ቅዱስን ጸጋ የምናገኝባቸው ናቸው። 7ቱ ምስጢራት በተለያዩ አከፋፈሎች ተከፋፍለው ነው አገልግሎት የሚሰጥባቸው። ይሄን ስንመለከት ለሁሉ የሚሰጡ ምስጢራት አሉ። እነዚህ እነማን ናቸው? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ። እነዚህ ለሁሉ የሚሰጡ ናቸው። ሁለተኛ ለሁሉ የማይሰጡ ደግሞ አሉ። ለሁሉ የማይሰጡ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ቀንዲል ለሁሉ አይሰጡም። ደግሞ
በዚህ አከፋፈል መሰረት የሚደገሙ ምስጢራት አሉ። የሚደጋገሙ አንድ ጊዜ ብቻ ሳይሆን 2-3 ጊዜ ደጋግመን የምንፈጽማቸው እነዚህም ምስጢረ ንስሐ፣ ምስጢረ ቀንዲል፣ ምስጢረ ቁርባን። የማይደገሙ ደግሞ አሉ ወይም የማይደጋገሙ። እነዚህ እነማን ናቸው? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ክህነት፣ ምስጢረ ተክሊል አይደጋገሙም። በአንድ ቀን ደግሞ የሚሰጡ አሉ። በአንድ ቀን ለአንድ ምእመን የሚሰጡ ምስጢራት፣ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን በተከታታይ ማለት ነው። በአንድ ቀን የሚሰጡ ናቸው። እንግዲህ እንደ አጠቃላይ በዛሬ ትምህርታችን 7ቱ ምስጢራት እነማን እንደሆኑ ትርጉማቸው ለምን 7 እንደሆኑ ተመልክተናል። በሌላኛው ወይም በቀጣዩ ክፍል ደግሞ 7ቱ ምስጢራት እነማን እንደሆኑ በዝርዝር ማለት ነው፣ ለማን እንደሚፈጸሙ፣ እንዴት እንደሚፈጸሙ፣ ማን እንደሚፈጽማቸው በዝርዝር እንመለከታለን። በእውነት አምላካችን እግዚአብሔር ዛሬ በዚህ ሁኔታ አስተምሮናል። ይህን የተማርነውን ትምህርት ስለነዚህ ምስጢራት በልባችን ውስጥ አስቀምጠን ልዩ ዕውቀት ጨብጠን እንድንኖርበት አምላካችን ቅዱስ እግዚአብሔር ይርዳን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከሁላችን ጋር እንዲሆን አምላካችን እግዚአብሔር ይፍቀድልን። እንግዲህ ይህንን ትምህርት በዚህ መልኩ የሚያስተምረንን ይህንን ቻናል ቤተ መቅደስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ መንፈሳዊ አገልግሎታችንን እንድታበረታቱ ጭምር እንጋብዛለን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከኛ ጋር እንዲሆን አምላካችን እግዚአብሔር ይፍቀድልን። የተማርነውን ትምህርት አምላካችን እግዚአብሔር ለፍሬ ይበለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።